የዓለም ዋንጫ ፋይናል አርጀንቲና ቨርሰስ ስፔን ዛሬ ማለት ነው። ሜሲ ያማልን አጥቦ ነው የሚያጥፈው። ልጅ እያለ አጥቦታል። አሁን አዋቂው ነው ያጥፈዋል። እንዲህ ያለ ምንም ማድረግ አይቻልም። እኔ እግር ኳስ ሁሌ ነው የምላቸው፣ እግር ኳስ ለሜሲ ያላትን ነገር እንዳለ ብትሰጣት አይደብረኝም ስለሚችል ይመቸው። አዝናለሁ በሮናልዶና በሜሲ ክርክር አይናችሁን ይዛችሁ ኳስ ለምታዩ እናንተ የፉኝት ልጆች። ለማንኛውም በቃ ከቀሩት ቡድኖች እኔ አርጀንቲናን ነው ደግፈው። ዛሬ ይመቻችሁ። ዛሬ ማታ ዓለም ሁሉ በጉጉት የሚጠብቀው እጅግ ተጠባቂው የዓለም ዋንጫ የፍጻሜ የዋንጫ ጨዋታ ማለት ነው ምሽት 4 ሰዓት ይደረጋል በአርጀንቲና መካከልና በስፔን መካከል ማለት ነው። ያው እንግዲህ እንደምታውቁት አምና ዋንጫውን ያነሳችው አርጀንቲና ምናልባት ዘንድሮም አንስተው ባክ ቱ ባክ የንጉሱ ሀገር ትደግም ይሆን ወይስ ደግሞ በኳስ ቁጥጥር ቴክኒካቸው የሚታወቁት ስፔኖች ማለት ነው ይህንን ዋንጫ ከትንሹ ያማል ጋር እንግዲህ ያነሱ ይሆን የሚለው ማለት ነው ምሽት 4 ሰዓት ላይ የምንመለከት ነው እንግዲህ የሚሆነው ማለት ነው። ይቅርታ አድርግልኝ ያማል፣ ይቅርታ አድርግልኝ። ብዙ አመት አለኝ ካንተ ጋር፣ ብዙ አመት ስላንተ የማወራበት። አንተ ብቻ ኑርና ተጫወት እንጂ ብዙ አመት አለኝ። እስኪ ግን እናንተ የማናችሁ ዛሬ ኮመንት ሴክሽን ላይ ጻፉልኝ፣ አርጀንቲና ወይስ ስፔን? ይሄንን ጽፉልኝ ልክ እንደ ባርሴሎና ደጋፊ ሆናችሁ ነው። እኔ ይኸውላችሁ የባርሴሎና አፈታሪክ የሆነውን ሰው እመርጣለሁኝ። ይሄ ገና ለታሪክ የተዘጋጀ ሰው ነው። እርግጥ ነው የሜሲ አንድ የዓለም ዋንጫ አለው። ዛሬ ሜሲ የዓለም ዋንጫውን ባያሳካ ቅር ይለኛል፣ ግን ደግሞ እንደሌላው ጊዜ አይሆንም። ምክንያቱም ያማል ነው ስቲል የዓለም ዋንጫውን የሚወስደው ማለት ነው። በዚህ ምክንያት እረዳለሁ። ግን የመጀመሪያ ምርጬ የማልደራደርበት የማይነካው ሰው ሊዮኔል አንድሬስ ሜሲ ነው። ጋይስ ይኸውላችሁ ዛሬ በምንም ተአምር ዲሳፖይንት እንዲያደርገኝ አልፈልግም። ላሚን ያማል በቃ ሊዮ በቃ ይብላው ጋይስ። 3 የዓለም ዋንጫ ፋይናሊስት እኮ የሆነ ሰው ነው። ሁለቱን ቢበላው አስቡት ዛሬ። እኔ በጣም ያበደ ሞመንት ነው። ካልበላውም ግን የ2022ን ይዘን ለጥ እንላለን ማለት ነው። ግን ሊዮ ፕሊስ ያማል በቃ ለዛሬ ምትሃትህን ምናምን ገደብ አድርገውና የምትሃቱን ጌታ አስቀድመው። ኤኒዌይስ እስኪ ምን ትላላችሁ? የዛሬው ጨዋታ ላይ ሐሳባችሁን ጻፉልኝ። ቅድሚያ ለሊዮን ሰጣለን። ኮፒ ሊንክ ሪፖስት ይደረግ። የፕላስ ምልክቷን እየነካችሁ ፎሎ አድርጉ። ይመቻችሁ። የዛሬው ፋይናል የማን ደጋፊ ናችሁ ጋይስ? በተለይ ደግሞ የማንቸስተር ዩናይትድ ደጋፊዎች የማን ደጋፊ ማን ብትበላው ደስ እንደሚላችሁ ኮሜንት ላይ እንድታሳውቁኝ ይፈልጋለሁ። እኔ የስፔን ደጋፊ ነኝ። ያማል አድናቂ ነኝ። በተለይ ከሆነ ሰዓት በኋላ በጣም እየበሰለ ኢቨን ታለንቱ በጣም የሚገርም ልጅ ነው። ቀጣይ ደግሞ ልክ እንደ ክርስቲያኖና እንደ ሜሲ ከአንድ ሰው ጋር የሚፎካከር ይመስለኛልና ያማልን ወክዬ ነው የምከራከረው ማለት ነው። እና ያማል ይሄንን ዋንጫ ቢያሳካው በጣም ነው ደስ የሚለኝ ማለት ነው። እና የእናንተን እስቲ ኮሜንት ላይ አስቀምጡልኝ። ወላሂ ይህንን ድንቅ ነገር ታውቃላችሁ ሊዮ ፋንስ። ዛሬ ሊዮኔል ሜሲ የዓለም ዋንጫን ለሁለተኛ ጊዜ ሊያሳካ ከስፔን ጋር ለፍጻሜ የሚያደርገው ጨዋታ ስታዲየሙ የዛሬ 10 ዓመት ያለቀሰበት፣ የዛሬ 10 ዓመት ያነባበት፣ እኛም ደጋፊዎቹ ያለቀስንበት 2016 ላይ ኮፓ ፍጻሜ በቺሊ በፔናልቲ ያጣበት ስታዲየም ነው ዛሬ ለሁለተኛ ጊዜ የዓለም ዋንጫ የሚያሳካው። ሜሲ ያንን ውሳኔ የወሰነው እኔ በኢንተርናሽናል ውድድር አልወዳደርም ብሎ የወሰነበት ውሳኔ ምክንያቱ እሱ አይደለም ችግሩ። እሱ ብቻውን ይተቻል። የቶርናመንቱ ጎልደን ቦል አሸናፊ እሱ ሆኖ ሳለ ሜሲ ብቻውን ይተቻል። ያኔ ነበረ ሜሲ ይሄንን አሳዛኝ ውሳኔ የወሰነው። ከዛ ውሳኔ፣ ከዛ ውድቀት፣ ከዛ ችግር ውስጥ፣ ከዛ ሐዘን ውስጥ ተነስቶ ዛሬ ሊዮኔል ሜሲ አርጀንቲናን የከፍታ ማማ ላይ አድርሷታል። የከፍታ ማማ ላይ ይሄን ያደረገው ሊዮኔል ሜሲ ነው። ያኔ ስታዲየሙ ሚት ላይፍ ምናምን ስታዲየም ይባላል። አሁን ኒው ጀርሲ ምናምን ስታዲየም ይባላል። አሜሪካ ውስጥ ያለ ስታዲየም ነው። በወደቃችሁበት ቦታ ትነሳላችሁ፣ ባለቀሳችሁበት ቦታ ተሰቃላችሁ። ይሄ ለኔ የህይወት ትምህርት ነው። የሊዮኔል ሜሲ ህይወት ከልጅነት እስከ እውቀት
የሊዮኔል ሜሲ ህይወት ለኔ ተመርተ ነው የምትማርበት ከሆነ ፓፓ ዛሬ ደግሞ ያደርገዋል ሊዮኔል ሜሲ ቫሞስ አርጀንቲና ፈጣሪ ከኛ ጋራ ነው ይሆናል ቫሞስ ሊዮኔል ሜሲ ይሆናል ፋሚሊ ይሆናል ካሞን አርጀንቲና ጋይስ ይሄንን ልናይ ሰዓታቶች ብቻ ሊቀሩ እንደሚችሉ ታውቃላችሁ ጺም ያለው ያማል ባለ ፒንክ ጸጉር ጋቪ መላጣ ፈራን ቶሬዝ ባለ ቢጫ ጸጉር ፔድሪ ይሄ ደግሞ በሰው አይሄድበትም ሁላ ጭራሽ እና አሰልጣኙን የሚነቀሰው ኩኩሬላ ማለት ነው ሉዊስ ዴላ ፉዌንቴ የስፔኑን አሰልጣኝ እጁ ላይ ሊነቀስ ይችላል ይህም የሚሆነው ታዲያ ስፔኖች የዛሬን ጨዋታ ከአርጀንቲና ጋር አሸንፈው የዓለም ዋንጫውን የሚያሸንፉ ከሆነ ነው ማለት ነው ይሄ ሁላ ነገር ራሳቸው ተጫዋቾቹ ቃል የገቡት ነገር ነው ወርልድ ካፕ ማሸነፍ ከሆነ ምናምን ብሎ ላሚን ያማል ያለውም ትዝ ይላችኋል ጺሜን አሳድጋለሁ ለሁለት ሳምንት ምናምን ነው ሳልቆረጥ ወር ነው ምናምን ነገር ብሏል አይ ቲንክ እርግጠኛ አይደለሁም ኤኒዌይ ግን 4 ሰዓት ሲል የምናቀው ይሆናል እኔ ማንንም ቢበላ ይሄንን ጨዋታ ግድ የለኝም መዲና ቶተሜያሞ ቶቤላ ቻው ቻው ብለናል እንግዲህ ስፓኒያ ደረሰልን ቀናችን አባቴ አሁን ሁለት እንትን ምን ነገር አንተኛ ያን ሾርት የሄዱ ነገር መፈለግ አይቻልም በኋላ አቡ ነው እንዳትይ ሁለተኛ የወዳጅነት እያሉ መሸረማመድ መቀረጻጸል የለም ጫውራስ ትልጣፍ ነው አባቴ ያ ሾርት የሚለቅሽ እንዳይመስልሽ እስቲ ቤላ ቻው ይላል የሜሲ ደጋፊዎች ግን ለምንድን ነው የምታስመስሉት በጣም እያስመሰላችሁ ነው ማለት ያማል ከበለው አይደብረንም ስፔንም አርጀንቲና ምናምን እኔ ይደብረኛል አንተ በጣም ነው የሚደብረኝ ማለት ነው አውቃለሁ ሌላ ቡድን እንደሚበለው ላይደብረኝ ይችላል ስፔን ብትበላ ማለት ግን በደንብ ነው የሚደብረኝ እንዴ ያማል እኮ ገና 19 አመቱ ነው በዚህ ዓለም ዋንጫ ደግሞ ከሜሲ አንፃር ምንም አላደረገም ያማል ገብቷል ይሄ ዋንጫ የሚገባው ለሊዮኔል አንድሬስ ሜሲ ነው ንጉሰ ነገድ ዘነገደ እግር ኳስ ዛሬ ዋንጫውን ይበላል ከዛ ሄዶ ባላንዶር ይበላል ከዛ እናስጨልላችኋለን ማለት ነው አይደብረኝም የምትሉ ሰዎች እንተዋወቃለን ተው በደንብ ፎሎና ላይክ እያረጋችሁ የመቻችሁ መዲና ቶተሜያሞ ቶቤላ ቻው ብለናል በህግ አምላክ ለምን አታርፉም እኛ የያዝነው ጎቱ ሜሲ ነው አይ ሜሲ ክፋት አያር አዙር የስንደቃልክ እዛ ጠላት ጎራ ጣልክ ኤኒዌይስ ዛሬ ወይ እናሸንፋለን ወይ ሞተን እንቀራለን ቪስካ ሜሲ ቪስካ አርጀንቲና አባቴ ሌላ አማራጭ የለም ነው ብለ ወጥር ዛሬ አቤት ታሪክ ልንሰራ ነው መሰለኝ በቃ ወጥር ብያለሁ ምናልባት ዛሬ ሜሲ በላሚን ያማል ከተሸነፈ ከሮናልዶ ደጋፊዎች የሚመጣውን ጫና ለመቋቋም የሜሲ ደጋፊዎች ሜሲን በላው ላሚን ያማልን በላው ለኛ ሁሉም አንድ ነው የሚል ቪዲዮ እየሰሩ ነው በዚህ ሰዓት ማለት ነው እየተንቦቀቦቁ ነው በዚህ ሰዓት ገና የሚመጣውን ጫና ፈርተው ማለት ነው ለማንኛውም ማለት ነው የባርሳ ደጋፊ ስለሆን ምናምን ሁለቱም የባርሳ ተጫዋቾች ናቸው ያን በለው ይሄን በለው ምናምን ብራዘር ስፔን እኮ ከባርሳ ይልቅስ ለሪያል ማድሪድ ቅርብ ነው ምክንያቱም የስፔን ዋና ከተማ ማድሪድ ነው ያው አብዛኞቻችሁ ደንቆሮ ስለሆናችሁ ላስረዳችሁ ብዬ ነው የስፔን ዋና ከተማ ማድሪድ ነው ስፔን ዋንጫውን ብትበላው ከባርሳ ደጋፊ በላይ በጣም የሚደሰት የማድሪድ ደጋፊ ነው ብራዘር ገባህ አይደል ካታሎን ካልተገነጠልኩ ያለች የምታስቸግር ገና ስንትና ስንት አመት ጥንት ጀምሮ ነው ካታሎን ስፔን እንትን ባርሳ ካልተገነጠልኩ ገባ ልክ ለኢትዮጵያ ኤርትራ ያላትን ስሜት ነው ባርሳ ለስፔን ያለ የባርሳ ደጋፊ ስለ ስፔናዊ እንደሆኑ ሁሉ አያም ገባ አይደል በስፔን ዋንጫ መብላት የሚደሰት የማድሪድ ደጋፊ ነው እና እቺ መጠጋጋት ምናምን አቁም ብራዘር እኛ ስፔንን ምንጠላ በላሚን ያማል ምክንያት ነበር ሮናልዶ ጋር ባለው ጥላቻ አሁን ግን ያ ነገር ተቀርፏል ፒስ ሆኗል ገባ አይደል ላሚን ያማል ሮናልዶን አሁን ላይ ይወደዋል ያከብረዋል ኡራ ማለት ክርስቲያኖ ሮናልዶ ነው ብሎ ስለዚህ እቺ መጠጋጋተው ላሚን ያማል ሜሲን ከለጠፈው ሲያርሰብን ኔሽንስ ሊግ ላይ ራሱን አስከብሯል ሜሲ ራሱን አላስከበረም ለሚመጣብ ጫና ራስን አዘጋጅ ለማለት ነው ለማንኛውም እቺ መጠጋጋት አቁም ገባ አይደል ይመች ዛሬ ለስፔን ይቋጠራል ጥግ ድረስ ላሚን ያማል ሁለተኛ ጎታችን ይሆናል ብራዘር ይመች